የት ነው ያደረግሽው? የት ነው ያደረግሽው? ንገሪኝ። ኧረ እኔ አላየሁም ጋሼ። ከዚህ በኋላ አላየሁም ብትይ እዚሁ አልቄ ነው ልጅ ወይ ፍላሽ ወስደሽዋል ወይ ደግሞ ሌላ ሰው ወስደሽ ሰጥተሽ። እውነት ጋሼ ነው ያልወሰድኩም። ከዚህ በኋላ ብታሽ እዚሁ አልቄ ነው ልጅ። ግን ምን አይነት ጅል ነኝ! ሰራተኛ ነኝ ብለሽ ስትገቢ መጠርጠር ነበረብኝ። ለካ አንቺ የገባሽው ለበቀል ነው። የምን በቀል ነው? ምን አደረገኝና ነው የምበቀልኝ? ኧረ እባክሽ እኔ እንደማታስታውሽ ለማስመሰላት ነው። ይሄን ፊት ደግሞ በደንብ ታውቂዋለሽ። የእውነት አላስታወስኩም። ቆይ ማነህ? ከአንቺ ጋር ብቻሽ ያለበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? በቃ ተዋት። ፍላሹ የት እንዳለ ታውቃለህ ማለት ነው? አንተ ነው የወሰድከው? እንደዚያ ነው። እዛማ ከሆነ እናትህን አፈላልጌ አገኛታለሁ። በራሴ እጅ ሴት አድርጌ እገላታለሁ። እኔ ነኝ ፍላሹን የወሰድኩት። ምን? ፍላሹ የት ነው ያለው? ለማን ነው ወስደሽ የሰጠሽው? አላውቃቸውም፣ ግን አሳዳጊ እናትሽን እንዳንገላት ከፈለግሽ በኃይሉ ኪስ ውስጥ ያለውን ፍላሽ ስጪኝ ብለው ነው። እኔ ምንም አላውቅም እያልኩ ነበር። በጥፌ ልታምን የሚገባ ነበር። እሺ እንዴ ደግሞ ፈልፈላ በኃይሉ ልጄን እንዲህ የማድረግ መብት የለህም። እሺ እሷ እኮ ትክክለኛ ልጅ አለች። ሰምኛለሽ? እስከ ማታ ድረስ ፍላሽ ናምተሽ እስከ ማታ ፍላሹን ፈልገሽ ካልሰጠሽ በአይነት ያቺ አሳዳጊ ልጅ ሲጣልቅሽ። እሺ ኃይሉ ያደረግከው ነገር መቼም ይቀር አልልህም። ይቅር በይኝ ብለህ እንድትለምነኝ ካላደረግኩ ደግሞ እኔ ይቅር አይደለም። ይኸውልሽ ለባይሉ ደውለሽ ፍላሹን እንዳገኘሽ ነገርሽ መልሽ። ቢሮ ላምጣልህ? አይ እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። በኃይሉን ሊያጠፋ ወይንም ደግሞ እሱን ሊያሳስር የሚችለውን ማለት ነው የሱ የሆነ ነገር እያንዳንዱ ሲሰራቸው የነበሩ ወንጀሎችን በሙሉ በፍላሽ ነበር። እንግዲህ ዳግም እጅ ገብቶ ነበር። ዳግም ደግሞ አሳልፎ ለብሌን ሰጥቷት ነበረ። ብሌን ከዚህ ቤት ከስራ ከምትባረሪና እንዲሁም ደግሞ አሳዳጊሽን ከሚገለው የግድ ፍላሹን ለሱ ለራሱ ለበኃይሉ መመለስ አለብሽ። እኔ የራሴን እናት ለማዳን ብዬ የሰውን እናት እንድትሞት በፍጹም አልፈቅድም በማለት እንግዲህ ዳግም ማለት ነው የነበረውን መረጃ እንግዲህ ያው ያንቺም እናት የኔ እናት ነሽ በማለት አሳልፎ ማለት ነው ሰጥቷታል ለብሌን። ብሌን ደግሞ ለበኃይሉ ደውላ ነበረ። ለበኃይሉ ደውላ ስትናገር ያው ፍላሹ በእጇ እንዳለና እንዲሁም ደግሞ መስጠት እንደምችል ነው ያስረዳችው ማለት ነው። ግን ደግሞ አሁን ላይ ማለት ነው እጅግ በጣም በሚያናድድ መልኩ ፍላሹ ከማን እጅ ገብቷል? ከቃል እጅ ገብቷል ማለት ነው። ቃልን እንግዲህ ያው እጅግ በጣም ነበር በኃይሉ ዛሬ የተናደደችበት። ምክንያቱም አንደኛ የሰላም ልጅ እንዳልሆነች ተናግሯል ማለት ነው። ሲቀጥል ደግሞ እሷ እዚህ ቤት ምንም ነገር አትሰራም በማለት እንግዲህ በጥፊ ነበር ያጮላት ማለት ነው። ቃል ያው የሰላም ልጅ እንዳልሆነች በንዴትና በመበሳጨት እውነቱን ተናግሯል። ያንቺ ልጅ አይደለችም፣ እሱን ደግሞ ራሷን ጠይቀሽ አረጋግጪ፣ እየቀለደችብሽ ነው በማለት እንግዲህ ለሰላም ሲናገር ቃል እጅግ በጣም ነበር የደነገጠችው ማለት ነው። ምክንያቱም ትክክለኛ አዎ የሰላም ልጅ አይደለችም ማለት ነው። ስለዚህ የሰላም ልጅ አይደለችም ከተባለች ደግሞ በአቶ በኃይሉ ይህን ነገር የተናገረው ለምንድን ነው? ወደዚህ ቤት ስገባ እኮ ቃል ወደዚህ ቤት ስገባ የራሷ የሰላም ልጅ ነች በመባል እንግዲህ አንቺ ልጇ ነኝ በማለት የእሷን ንብረት በሙሉ ወደ ራንቺ ታዞራለች። ከዛ ደግሞ አንቺ ወደ እኔ ታዞሪያለሽ። እኔ 75% ወስዳለሁ፣ አንቺ 25%ቱን ትወስጃለሽ በመባባል እንግዲህ ቃል ጋር ማለት ነው ቃል በመገባባት ነበረ አቶ በኃይሉ ይህን ነገር እየገቡት ማለት ነው። እና በዛሬው እንግዲህ ፍላሹ ላይ ባለው ፋይል እያንዳንዱ የሱ መረጃዎች ሊወጡ ነው በተባለበት ወይንም ደግሞ ፍላሹ ከቤት ውስጥ የለም
ሲባል እሱ ከዚያ በላይ ማለት ነው። ያ ማለት ቃል የሰላም ልጅ ነች አይደለችም ከሚለው በላይ እሱን እጅግ በጣም ማለት ነው እስር ቤት የሚወረውር በጣም ትላልቅ ወንጀል የሰራባቸው ፍላሽ ውስጥ ስላለ ስለዚያ ነው እንጂ ያስጨነቀው ስለ ሰላም ልጅ ሆነች አልሆነች የሚለው ስለ ቃል አይደለም ማለት ነው። እና ማን ነው የወሰደው በማለት እንግዲህ ቃልንም በጥፊ ሲያጮላት እንዲሁም ደግሞ ብሌንን በመያዝ ማለት ነው እውነቱን እንድትነግርኝ እፈልጋለሁኝ። ስለዚህ ፍላሹን ለማን ነው የሰጠሽው? አንቺ ነሽ ወይ የወሰድሽው? በማለት እንግዲህ ብሌንን ጠይቋት ነበረ። ብሌንን ደግማ ደጋግማ ፍላሹን እንዳላየችና እንዲሁም ደግሞ እንዳላነሳችው ነበር ስትናገር የነበረችው። በስተመጨረሻም እንግዲህ ዳግም መጥቶ ነበረ። ዳግም ያው አቶ በኃይሉ ብሌንን ይዞ ሲያስጨንቃት እሱ መጥቶ ነበረ። አንተ ነህ ወይ ፍላሹን የወሰድከው? በማለትም እንደዚሁ ጠይቆት ነበረ። ከቢሮ ድረስ በመምጣት ከእናቴ ጋር አገናኘኝ፣ እናቴ ያለችበትን ቦታ አንተ ታውቃለህ እያልክ ስታስፈራራኝ ነበረ። ስለዚህ ይህን ነገር ያደረከው ወይም ደግሞ ከዚህ ቤት ገብተህ ፍላሹን የወሰድከው አንተ ነህ ወይ? በማለት እንግዲህ ዳግምንም ጠይቆት ነበር። ዳግም ግን እኔ ምንም ነገር አላቅም፣ ስለምን ፍላሽ ነው የምታወረው? እያለ እንግዲህ ለአቶ በኃይሉ መልሶለት ነበረ። ግን ደግሞ በስተመጨረሻም ይህን ነገር የማትናገር ከሆነ አሁን እናትክን አፈላልጌ አግኝቼ እገላታለሁ ብሎ እንግዲህ ዳግምን ሲያስፈራረው በስተመጨረሻም ብሌን ፍላሹን እኔ ነኝ የሰረኩት በማለት እንግዲህ ተናግራለች ማለት ነው። ብሌን ይህን ነገር የተናገረችው ለምንድን ነው? አቶ በኃይሉ እንግዲህ የዳግምን እናት እንዲገላት ስላልፈለገች ነው ይህን ነገር የተናገረችው ማለት ነው። ምክንያቱም እሷ ከ10 ዓመት በፊት ወደ አረብ ሀገር የሄደች እናቷ ስላለች፣ ስለዚህ እሷ በህይወት ስለሌለች ማለት ነው። በዚያም ምክንያት እኔ እናቴ በህይወት ኑራ ቢሆን አንድ ቀን እንኳን ብታቅፈኝ እጅግ በጣም ደስ ይለኝ ነበረ። ስለዚህ አንተም እናትህን እንድታጣ በፍጹም አልፈልግም ነበር ያለችው ለዳግም ማለት ነው። ለምን እንደዚህ ያስዋሽሽ? እኔ ነኝ የሰረኩት አይደለ ፍላሹን፣ አንቺ ለምንድን ነው እኔ ነኝ ያልሽው? እያለ እንግዲህ ዳግምም ራሱ ብሌንን ሲጠይቃት ነበረ ማለት ነው። ሲቀጥል አቶ በኃይሉ የተናገረው ነገር ለሰላም አለ። ምክንያቱም ያው ቃል ያንቺ ልጅ አይደለችም ብሏል በኃይሉ ማለት ነው። ሰላም ደግሞ የምታውቀው አቶ በኃይሉ እጅግ በጣም መልካም ሰው እንደሆነ ነው የምታውቀው ማለት ነው። ግን ደግሞ እጅግ በጣም መጥፎ አረመኔ የሆነ ሰው ነው ማለት ነው። እና ቃል ምን ብላለች? እሱ እኮ በጣም ብዙ ነገሮችን እንደዚህ ለምሳሌ ብሌን ፍላሹን ወስዳ አንቺ ነሽ ተብዬ በጥፊ ስመታ እንደዚህ ሲወረውረኝ እንዴት ዝም ትያለሽ? ለምንድን ነው እያለች እንግዲህ ያው ስጠይቅ ነበረ። ሲቀጥል ደግሞ ስንት አመት ሙሉ አረብ ሀገር ትተሽኝ ሄደሽ አሁን ደግሞ እንዴት ነው አንቺ ልጅ ነሽ ልጅ አይደለሽም የምትይው? ለምንድን ነው? እሺ ስምሽ ከቃል ወደ ብሌን በመጀመሪያ ብሌን ነበርሽ እንዴት ወደ ቃል ሆነ ስትል እኔ እሱን አላቅም፣ ሲያሳድጉኝ የነበሩ ሰዎች ናቸው። ስሜ ይቀየር አይቀየር እኔ ምንም ማውቀው ነገር የለም። አንቺ ግን እንደዚህ እንዴት ትይኛለሽ? ከዛሬ በኋላ ከቤት እወጣለሁ እሄዳለሁ እያለች እንግዲህ እናቷን ሰላምን ማለት ነው እያስመሰለች ትገኛለች። እሷ ግን አረ በፍጹም እኔ እንደዚህ ለማለት ፈልጌ አይደለም፣ ግን ደግሞ አቶ በኃይሉ ነው እንደዚህ ያለኝ፣ እውነት እየቀለዳችሁብኝ ነው ወይስ ውሸት ነው የሚለው ነገር እጅግ በጣም ግራ ስለተጋባሁ ነው ብላለች ማለት ነው። እና ቃል የፈለገችው ነገር ለሰላም ማለት ነው ብሌንን ከዚህ ቤት እንድታስወጫ ትፈልጋለሁ። በእሷ ምክንያት ነው እንደዚህ የሆንኩት፣ ክላስን ስታጸዳ ነው ፍላሹንም ሰርቃ የወሰደችው እና አቶ በኃይሉ እሷ በጠፋችው ጥፋት ነው እኔን የቀጣኝ እያለች እንግዲህ እሺ ችግር የለውም እሷንም አናግራታለሁ በማለት እንግዲህ ያው ሰላም ብሌንን አናግራታለች። ምክንያቱም ልጄ አልፈለገችም፣ አንቺ ጥሩ ልጅ ነሽ አውቃለሁ፣ እንደ ልጄ ነው ማየሽ፣ በጣም ነው የምወድሽ፣ ግን ደግሞ እንደዚህ ማድረግ የለብሽም፣ ለምንድን ነው የሰው ፍላሽ ያነሳሽ? በማለት እንግዲህ ሰላምም ጠይቃት ነበር ብሌንም ማለት ነው። ብሌንም እኔም በጣም ነው የምወድሽ እትዬ፣ ግን ደግሞ በቃ ያረገችውን ነገር አምናለች ማለት ነው። ያ ማለት ፍላሹን እንደወሰደችው አምናለች ማለት ነው። እና ከዚህ ቤት ቃል እንድትወጭላት ትፈልጋለች። ስለዚህ ምንም ማድረግ አልችልም፣ እያንዳንዱ ልብስሽን ሰብስቢና ከቤት ትወጫለሽ ብላታለች ማለት ነው። ሲቀጥል ደግሞ ያው ልክ ከቤት ስትወጣ እንግዲህ ዳግም ሲያገኛት በእኔ ምክንያት ለምንድን ነው እንደዚህ ያልሽው? በማለት ያንቺ ያልሰረቅሽውን እኔ ሰረኩን ለምን አልሽ? በፍጹም የኔ እናት ለማዳን ያንቺን አሳዳጊ እናት እንድትገደል በፍጹም እኔ አልፈቅድም በማለት እንግዲህ ዳግም
መልሶ ማለት ነው ፍላሹን ሰጥቷታል። ወደ ስራሽ መመለስ አለብሽ፣ ከስራ መውጣት የለብሽም በማለት ሰጥቷታል። እንዲሁም ደግሞ አቶ በኃይሉ ማለት ነው ተላላኪው ጋር በመሆን አውርቶ ነበረ። እኔን እስር ቤት የሚጥል መረጃ ወጥቷል፣ ምክንያቱም ፍላሼ ከቤት ውስጥ የለም፣ መረጃዎች በሙሉ ወጥቷል። ይህን ነገር አንተ ታውቃለህ ወይ በማለት እንግዲህ ለተላላኪው ተናግሯል ማለት ነው። እኔ በፍጹም የማውቀው ነገር የለም፣ ይህን ነገር እያንተ እጅ ካለበት አለቅህም ሲለው ነበር እንግዲህ አቶ በኃይሉ ተላላኪውን ማለት ነው። እና ተላላኪውም ደንገጥ ብሏል። ምክንያቱም እሱ የያዘውን ቦታ አቶ በኃይሉ ያለበትን ቦታ እሱ መያዝ ነው የሚፈልገው እያንዳንዱ ማለት ነው። እና እኔ አይደለሁም ብሏል ማለት ነው። ሲቀጥል እንግዲህ የብሌንን አሳዳጊ 2 ሰው ቀጥር ያለው ይከታተላታል። ማንም እንዳጠፋ እፈልጋለሁኝ፣ ስለዚህ ፍላሹ ያለው ከብሌን ጋር ነው በማለት ሲነግረው ከብሌን ጋር አይኖርም በማለት እሱ እርግጠኛ ሆኖ ሲናገር ነበር። በነገራችን ላይ ይህን አንተ እንዴት አወክ ብሎታል ማለት ነው። አይ እሷ አታነሰውም ብዬ ነው በማለት ሆኖም ግን የእሷ አሳዳጊ እንዳጠፋ እፈልጋለሁ፣ ሰው ቀጥሬባታለሁ፣ ስለዚህ እሷ ዛሬውኑ ተመልሳለች። ፍላሹን እያንዳንዱ በእኔ ስልክ ተደውሎ እንዲሁም ደግሞ ያስፈራራኝን ግለሰብ በደንብ እንድታይልኝ እፈልጋለሁ፣ በማን ስም እንደወጣ ሲሙንም እፈልጋለሁ፣ ያንን ግለሰብ እንድታመጣልኝ እፈልጋለሁ በማለት እንግዲህ አቶ በኃይሉ ማለት ነው ፍጥጥ ድርቅ ብሎ እንግዲህ ሲናገር ነበር ማለት ነው። ሲቀጥል አሁን ማለት ነው እንግዲህ የበኃይሉ ተላላኪ የሆነው ለዳግም ደውሎለት ነበረ። የእናት ህይወት እንዲቀጥል ከፈለክ ወይንም ደግሞ ከእናት ጋር መገናኘት ከፈለክ ፍላሹን እንድሰጠኝ እፈልጋለሁ በማለት ደውሎለት ነበር። ዳግም ደግሞ ፍላሹን አሳልፎ ለማን ሰጥቶታል? ለብሌን ማለት ነው። እና ለብሌን እንደሰጣትና አሁን ላይ ፍላሹን መስጠት እንደማይችል ነው እንግዲህ እየተናገረው። በነገራችን ላይ ያንዱን ህይወት ለማትረፍ እንደገና የሌላን ህይወት ማለት ነው። እና ዳግም ራሱ በጣም ነው የሚያሳዝነው፣ ብሌንም በጣም ነው የሚያሳዝነው። እንግዲህ የብሌን አሳዳጊ የዳግም እናት ነች። እነሱ ሁለታቸው ስለማይተዋወቁ ነው እንጂ አንድ ላታቸው ራሱ ፍላሹን ቢይዙ እንዲሁም አቶ በኃይሉ እገላታለሁ ያለውን የማዳን ይችላል። አሊያም ደግሞ የእሱ ተላላኪ የዳግምን እናትን እገላታለሁ ፍላሹን ካላመጣ የሚለውን እሱም ማዳን ይችሉ ነበር ማለት ነው። ግን ደግሞ እነሱ ስለማያውቁ እንግዲህ የሁለት ግለሰብ ስለሆኑ እጅግ በጣም እንግዲህ ከሚያሳዝን ሁኔታ ላይ ነው ማለት ነው። በስተመጨረሻም ፍላሹን ማለት ነው ለአቶ በኃይሉ ልትመልስለት የነበረችው ብሌን ደውላለት እንግዲህ አቶ በኃይሉም ደብቂው እኔ መጣሁኝ ከቤት እቀበልሻለሁ ብሏት ነበረ። በስተመጨረሻም እንግዲህ ፍላሹ በቃል እጅ ገብቷል ማለት ነው። ቃል ደግሞ አሁን ላይ ከአቶ በኃይሉ መበቀል ትፈልጋለች። ምክንያቱም ለሰላም ትክክለኛውን ነገር ተናግሯል። ቃል ልጅሽ አይደለችም ብሏል ማለት ነው። እና ገፍትሯታል። በዚያ ላይ እጅግ በጣም ነበር ያመነጫጨቃት። ስለመታት ምናምን ተቀይራለች እና እበቀልሃለሁ እያለች ነበረ። መረጃው እንግዲህ አጠቃላይ ከቃል እጅ ገብቷል ማለት ነው። እና አሁን ላይ ብሌን ውሸታም እንደሆነች ነው እንግዲህ እንትን የሚሉት ማለት ነው። እና የብሌን ስቃይና እንዲሁም ደግሞ የዳግም ስቃይ እየበዛ ይገኛል። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን በቀጣይ አብረን ሁላችንም የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።